ቤዛ ምን እያደረግሽ ነው? አንቺ ተረጋግሽ። ያደረግሽው ነው የረሳሁልሽ የመሰለሽ? አልገባኝም። አታስመስይ ፍቅር፣ ታውቂዋለሽ። ልቀቂኝ ቤዛ፣ ልቀቂኝ፣ ልቀቂኝ። የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ሸጋ ነው። የኔ ጋር ሁሉ ፒስ ነው። ዛሬ አደይ ድራማ በጣም የሚገርም አካሄድ ሄዶ እንዳያችሁት ቤዛ እንግዲህ ፍቅርን ወደ ቤቷ አስገብታ ኧረ ሩታ የሆነ ነገር አድርጊ፣ ይህንን ሰበብ አድርጋ ደግሞ አደይና ዴቭ እንዳታጣላችሁ። ታያት ባክሽ፣ ውሸት ዋሽታ ምንም አታምጣም። ጎረምሳው የጓደኛዬ ልጅ ውሃ ረሽታባታለች። ልክ ስትነሳ እዛው ነው ያነቀቻት። ያረግሽኝን የረሳው መሰለሽ እንዲህ ብላ እዛው ነው ሲጥ ያረገቻት እንዳያችሁት በጣም በሚገርም ሁኔታ። እና አንቺ ፍቅር ምን እያረግሽ ነው? ረፊ ምናምን እያለች ስትጨው ነበር። ያው ቤዛ ያደረግሽኝን እኮ ረሳሽው እንዴ ብላ ያው እዛው ነው ሲጥ ያረገቻት። እንግዲህ ከፍቅር እጅ ማን ያስጥላታል? ቤዛን። ፍቅርን ከቤዛ እጅ ማን ነው የሚያስጥላት? ራሷ ፍቅር ተነስታ ትመታታለች ወይስ ሌላ ሰው መጥቶ ፍቅርን ያተርፋል ብላችሁ ታስባላችሁ? በዚህ ጉዳይ ላይ ያላችሁን ሀሳብ እስቲ በኮመንት መስጫ ሳጥን ላይ ያስቀምጡልኝ። በሌላ በኩል ደግሞ ጫኔና አለልኝ አበበንና ሄለንን አይተው ነበር ሲሳሳሙ እና ይዘዋት ሲያስጨንቋት ነበር። ከዛም በኋላ አበበ እንደምንም ሄለንን ከእጃቸው ተቀብሎ አያገባችሁም፣ በእኛ ፍቅር ጣልቃ አትግቡ ምናምን ሲሏቸው ነበር እና ያው ፎክረው ነው። እሷን ፎክራባቸዋለች። አበበም ነጫኔ ላይ ፎክሯል። አይመለከታችሁም፣ የኛ ህይወት ነው፣ የኛ መንገድ ነው፣ እኛ የወደድነው ነው የምናደርገው ምናምን ሲሏቸው ነበር። ከዛም በኋላ መጨረሻ ላይ እነሱ ከሄዱ በኋላ እንዳያቸዋት አንደኛው መጥቶ ሲያስፈራራው ነበረ። ተጋጥመዋል። ፊት ለፊት ዱላ ይዞት ጫኔ ፊት ለፊቱ ቆሟል። እንዳያችሁት በጣም በሚገርም ሁኔታ አበበ ፊት ለፊት ቆሟል እና ዱላውን ምናምን እያስተካከለ አይነት ሙድ ውስጥ ነው ያለው። ይደባደባሉ? ምን ታስባላችሁ? ፋይት ይገጥማሉ ወይስ አይገጥሙም? ምን ታስባላችሁ? እስቲ በዚህ ጉዳይ ላይ ያላችሁን ሀሳብ ፈልጋለሁ። ዝም ብሎ አልፎ ትቶት ይሄዳል ወይስ ይደባደባሉ ብላችሁ ታስባላችሁ? እስቲ የምታስቡትን በዚህ ጉዳይ ላይ ያላችሁን ሀሳብ ደግሞ በኮሜንት መስጫ ሳጥን ላይ ያስቀምጡልኝ። በሌላ በኩል ደግሞ እንግዲህ ኤላ ለለሊ ደውሎ ነበር። ለሊ በጣም ስትቆጣ፣ ስታለቅስ፣ ስታዝን ነበር። ለምን ደወልክ? እስካሁን የት ጠፍተህ ነው አሁን የምትደውለው? ህይወቴን አትበጥብጥ፣ አትደውልብኝ አይነት ወሬ ስታወራ ነበር። ብቻ በጣም አዝና ተከፍታ ደብሯት አይነት ሙድ ውስጥ ነበረች። እንዲሁም ቤኪ መጥቶ ነው ያጽናናት፣ ለማጽናናት ሲሞክር ምናምን ነበር። እንዲሁም ረጅም ሰዓት ቁጭ ብለው ሲያወሩ ነበር። ከዛም በኋላ ወንድሜ አለችው፣ ቤኪን ማለት ነው። ለሊ ቤኪን ወንድሜ ብላ ጠርታዋለች። ወንድምሽ አረግሽኝ አለ። ይሁና አላት። ይሁና እሱ ለብዙ ነገር ሲመኛት እሷ ወንድሜ አለች። ያው እንደዛ ያለችበት ምክንያት ኤላ ዳግም በመደወሉ ነው። ኤላ ድጋሜ በመምጣቱ ነው። ያው የመጀመሪያ ፍቅር አይረሱም ሴቶች እና በዛም ምክንያት ነው ወንድሜ ያለችው። ወደ ወንድምነት ተቀይሯል። በሌላ በኩል ደግሞ እንዳያችሁት ሩታ ከነ ዳይመንድ ጋር ከነ ኪንጎ ጋር ፒስ ፈጥራለች። እንግዲህ አብረው ቲክቶክ ቪዲዮ ምናምን ለመስራት እየሞከሩ እየጣሩ ነው። በጣም ደስ የሚል አካሄድ እየሄዱ ነው እነሱም። ነገር ግን ቅምጥል አትመቻትም። ቅምጥል አትወዳትም እና ከቅምጥል ጋርም ያው ገጭጓ እያለች ነበር። እንደው ዳይመንድ ሆኖ ያፋታቸው እንጂ ገጭጓ ስትል ነበር። የሌለ ገጭጓ ስትልባት
ነበር። ብቻ እስቲ በቀጣይ ክፍሎች ላይ ምን ይፈጠራሉ ብላችሁ ታስባላችሁ? ታስቡትን ሀሳብ አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የሩን ከመጫን እንዳይዘነጋ።